ስለዛ ነው ዋና እምነትህ ልብ ላይ ነው ያለው፣ ፊትህ ላይ አይደለም፣ ጸጉርህ ላይ አይደለም። እሱ ደግሞ ብዙ ሰዎችን ያሰንፋል። ብዙ ጊዜ ሰው ሙታቢዕ ሲበዛ ፎሎወር ሲበዛ ያወቀ ይመስለዋል። ሱብሃንአላህ ምን ያማረ መጨረሻ ነው። ተመልከቱ ይሄን ወንድማችን። ሱብሃንአላህ ምን ያማረ መጨረሻ ነው። ተመልከቱ ይሄን ወንድማችን። የውም አረፋ ያረፈ ቀን ጀበለል አረፋ ላይ ሆኖ ዱዓውን አድርጎ እንዲሁ ገደም እንዳለ ሱብሃንአላህ መለከል ሞት መጥቶ ሩሁን ይዞት ይሄዳል። ኢነ ሊላሂ ወኢነ ኢለይሂ ራጂዑን። የሚገርማችሁ ነገር ሱብሃንአላህ ፊቱን ተመልከቱት። የፊቱን ፈገግታ እንደምታዩት ነው እዚህ ላይ ሱብሃንአላህ። አላህ ሐጁን የሚቀበለው اللهم اغفر له وارحمه يا رب العالمين። ሁላችሁም እህትና ወንድሞቼ በዱዓችሁ አትርሱት እባካችሁን። የሚያለቅስ ኢሞጃት ላኩ፣ ዱዓ አድርጉለት፣ ወላሂ ዱዓ አድርጉለት። ምን አይነት እድለኛ ነው ወላሂ፣ ይሄ ወንድማችን እድለኛ ነው። ምን ያማረ መጨረሻ ነው ሱብሃንአላህ። እኛንም እንደሱ አላህ መጨረሻችንን አሳምርልን ያ ረብ العالمين። اللهم اغفر له وارحمه እያላችሁ ዱዓ አድርጉለት። ቪዲዮን ሼር አድርጉት። ሱብሃንአላህ አብሽሮ ይህንን ተመልክታችኋል። 1 ሰዓት ከ20 ደቂቃ የሚደርስ አካባቢ ቪዲዮ ነው የተለቀቀው። የተለቀቀበትን ቦታ ደግሞ ዩቲዩብ ላይ ነው። ሚንበር ቲቪ ይባላሉ። ይሁ እንደምትመለከቱት ስማቸውን እንግዲህ እዚህ ላይ ጽፌያለሁ። ይህ ፕሮግራም የአረፋ በዓል ልዩ እንግዳ በሚል ቆሞስ አባ ጥበቡና ሀጂ ካሚልን እንግዳ አርጎ አቅርበዋል። የኦርቶዶክስ እምነት አባትና የሙስሊም እምነት አባት ሁለቱም እንግዲህ ተገናኝተው ሲለቃቀሱ እንዲሁ ደግሞ የተለያዩ ነገሮችን ሲጫወቱ ነበር። ትክክለኛ ኢትዮጵያዊነትን የምትማሩበት እንግዲህ ቲቪ ፕሮግራም ነው። እየገባችሁ ተመልከቱ። ዩቲዩብን እዚህ ጋር አስቀምጫለሁ። የተመለከታችሁ ሰዎች ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። መከባበር፣ ፍቅር ሁሌም ያሸንፋል። አንድ ሀገር ነው ያለችን። አንድ ሀገር ላይ ተከባብረን መኖር አለብን። በዚህ ፕሮግራም ይህንን ተምሬያለሁ። እናንተስ ሐሳባችሁን ኮሜንት ላይ አስቀምጡልን። ስለዛ ነው ዋና እምነትህ ልብ ላይ ነው ያለው፣ ፊትህ ላይ አይደለም፣ ጸጉርህ ላይ አይደለም። እሱ ደግሞ ብዙ ሰዎችን ያሰንፋል። አንዳንዴ ማለት ነው ይሄ እውቅና ከእውቀት በፊት ከመጣ በጣም አስቸጋሪ ነው። ብዙ ጊዜ ሰው ሙታቢዕ ሲበዛ ፎሎወር ሲበዛ ያወቀ ይመስለዋል። ከዛ ደግሞ እውቅና ስላለው ተብሎ በሚጠራባቸው ቦታዎች ላይ ማይክሮፎን ሲሰጠው ይሄ ሞቅታ አለ፣ የሆነች ሞቅታ አለች። እንኳን አይደለም እንደ ሰው በተሰበሰበበት ይቅርና ሐታ የፖድካስት መድረክ ላይ ራሱ በቃ ያወቅ ይመስላል። ብዙ ነገር ታወራለህ። እኔ እንደው ብዙ ይሄ ዱንያዊ ዒልሞች ላይ ምናምን ብዙ ሰው ሲበጠረቅ ችግር የለውም። ብዙ ጊዜ ችግር የማያመጡ ነገራቶች አሉ። እንደው የተሳሳተ መረጃ ራሱ ተናግረህ ምናምን ብዙ ጊዜ ችግር የማያመጡ ብዙ ችግር አለ አይደል? ይሄን አልከባድ ችግር የማያመጡ ነገራቶች አሉ። እኔ የሚገርመኝ በዲን ጉዳይ ላይ የምትዘባርቁ ሰዎች ማለት ነው። እኛ ከዚህ በፊትም ተናግረናል። ከዚህ በፊት ምን ብለን የተናገርነው ጅህልናህን እውቅና አትስጠው። ጅህልናን እውቅና መስጠት ራስን ከማደደብ አልፎ ሌሎችን ሰዎች ማደደብ ነው። ለምሳሌ አንተ ጺምህን ትላጫለህ። ጺም መላጨት አብዛኛው ዑለማ ሐራም አድርጎታል፣ ከባድ ወንጀል ነው። አንተ ጺም መላጨትህን እንደ ደካማነት ነው ማየት ያለብህ። በቃ አንተ የአላህን እንትን አጓርልሃል። በቃ ጀስት ከአላህ ጋር ሙሐሰባ ታደርጋለህ። አንተ ለተሸከምከው ወንጀል እኔ አላህ አይጠይቀኝም። በቃ ጀስት አንተ በራስህ እስከያዝከው ድረስ ማለት ነው። ገብቶሃል? ጺም መላጨትህን እንደ እርድና ስታየው አይ አላህ እኔ እኮ ጺም መላጨቴን አይደለም የሚያየው ልቤን ነው የሚያየው ብትል ይሄ ማንም አይሰማህም። እኛ ተናግረን ማንም አይሰማህም። በዲን ባረከላሁ ፊኩም። በዲን ጉዳይ ገብታችሁ አትዘባረቁ። የዲን ጉዳይ ሌላ ነው። እኛ እዚህ ጋር አረበለው እኔ ራሱ አይቻታለሁ። እቺ ሞቅታ በቃ ቁጭ ብለህ ፖድካስት ላይ ሆነስ ብለህ በቃ የምታወራው ነገር አንዳንዴ በጣም ልትጠነቀቁ ይገባል። እንዴ አንተ አላህ ኢነላህ ላ የንዙሩ ኢላ ሱወሪኩም ምናምን ወላኪን የንዙሩ ኢላ ቁሉቢኩም ምናምን የተባለው ሐዲስ ላይ ገብተህ ሌላ ታሪክ እንትን አንዳንዴ እኮ ይሄ ጃሂሉ የሆነ ሐዲስን ሲተነትን ዑለማው ሁላ እንደዛ አይተነትን በጅህልናው ነው የሚተነትነው። ይሄ ዝም ብሎ ያልሆነ ትንተናላ። ዓሊሙ ግን በስነ ስርዓት አላህ ሊናገር በፈለገው ነገር እንደተናገረው ነብያችን አለይሂ ሰላም ማስተላለፍ እንደፈለጉት አድርጎ ነው የሚተነትኑት። እኔ በጣም አላህን ማመሰግነው የእንደናንተ አይነቱን ይሄ የወረደ አስተሳሰብ የእናንተ ቂላቂልነታችሁን በደንብ የሚያስረዱን በደንብ የሚበይኑልን ዑለሞች ስላሉ አላህን አመሰግነዋለሁ።
እንዴ እናንተ በእናንተ ምክንያት እኮ እኛ ዲናችን መማርም ከበደን እኮ የማያቆም ሰው መንገድ እያሳታችሁት የተማረውንም ሰው እያናደዳችሁት እኔ ልንገራችሁ እኔ ከኔ ይሄን አቋም እንደው ከኔ ብትወስዱ ደስ ይለኛል እኔ የሆነ ጥፋት ወንጀል ባጠፋ በቃ ሙሐሰባ አረጋለሁ ከአላህ ጋር ወንጀል መስራቴን እኔ ይሄ ወንጀል መስራቴን ተደብቄ ነው ከአላህ ጋር የምታስበው እንጂ ወንጀል መስራቴን በኮንፊደንስ ጭራሽ ደግሞ ብሎ ደግሞ ይሄ ወንጀል አይደለም ብሎ እስከማለት ድረስ እኔ አልደርስም እኔ እንደዛ የፈለገ ብትሰቅለኝ ነው ማለት ዘፈን ላዳምጥ ይችላል ዘፈን ማዳመጥ ግን ችግር የለውም እኮ ኺላፍ አለው እኮ ዘፈን እኮ ማዳመጥ የሚከለክል እኮ ሐዲስ የለም ብያል ነክር في فرق በጣም ልዩነት አለው ጅህልናን እንደ እንትን አትጠቀመው ነው ባረከላሁ ፊኩም ካላወቅ ዝም በል حتى አንተ ጉዳይ አንተ በዲን ማውራት ማይጠበቅብህ ቦታ ላይ ራሱ ማውራት አያስፈልግም ይሄ የዲን ጉዳይ ለዲን ባለቤቶች እንተው እኛ ብዙ ወንጀሎች አለብን ሙሐሰባ ጀስት እናድርግ ከአላህ ጋር ቲኛው ከበረን እኮ ወላሂ እዛ ሄዳችሁ የምታዝጉትን ሰው አዝጉ ዲኑን የማያውቅ ሰው ምናምን በዲን የማያውቅን ሰው ሄዳችሁ ፎግሩት ዲን የሚያውቅን ሰው አትሸውዱትም አልহামዱሊላህ አንድ ትልቅ ሰው ወደሆነ ሱፐርማርኬት ገቡ ሲገቡ ይሄ ቲን ይሸጥ ነበር ወቲን ወዘይቱን ፍራፍሬ አይነት ሊገዙ ሲገቡ ሰውየው አያቸውና እንዴ ሸኽና እርሶ መጡ እንዴ በነፃ ይዘዱ አላቸው እሳቸው አንድ ቃል አሉት ላነሽተሪ ቲን በዲን አሉት እኛ እኮ ቲንን በዲን አንገዛም ብለው ተለወጣው የእስልምና አቋም ይሄ ነው ኃላፊነት ሲሰጥህ ያላግባብ አትጠቀመው የመጅሊስ ቦታ ሲሰጥህ በነፃ ሐጅ አትመላለስበት የህዝብ አማና ነው የተሰጠህን ክብርና ዝና ንዋይን አታሳድበትም እንደ ሰው ሰርተህ ለምታበ ተበድረህ ለፍተህ ወድቀህ ትነሳለህ ከዛም ዘካት ሰጣለ ዘካት ተቀበል በአገልግሎቶቻችን ጥቅም ማሳደድ የለብንም ይኸው እዚህ መስጊድ ላይ ብዙ አመት ኢማም አርገውኛል እስካሁን ደሞዝ አልሰጡኝ ነጋዴስ ሆነን ደሞዝ እንዴት እንወስዳለን የክፍለ ሀገር ዳዕዋ ስንጠራ ራሳችን ትኬት ቆርጠን ሰው መዋጮ ሲያደግ አብረን አዋጠን ምትኖረው ዲን ነው እስልምና ረሱል ያደረጉትን ሰለላሁ ዐለይሂ ወሰለም እሱ ነብዩ ዐለይሂ ሰላቱ ወሰላም መጀመሪያ ምጥለው ያጎቴል ወለድ ብር ነው አሉ መጀመሪያ ግሬሰር ምረግጠው ያጎቴል ልጅ ደም ነው አሉ ያኔ ትውልድ ይከተላል አንተ ኖርከውን ነው ሌሎችን ይኖሩልህ አላህን መዋሸት አይቻልም ያልተከበርከው ሰዎች ውስጥ ገብቶ ተጽዕኖ አይፈጥርም ይሄን ነው ረሱል ሰለላሁ ዐለይሂ ወሰለም ያስተማሩ ተግብረው ተራመዱ አላቸው ጦርነት ላይ አወል ሶፍ የምታገኛቸው እሳቸው ነው ለዛ ነው ለመሰዋት ዝግጁ የሆነ ሰሃባን የወለዱት እሳቸው ፊት ናቸው ኸይማቸው ላይ ቁጭ ብለው እንደ ድሮ ነገስታቶቹ አይደለም ያዘመቱት አወል ሶፍ ናቸው ለዛ ነው ኡሁድ ጦርነት ላይ ራሳቸው የተበሳው ጥርሳቸው የተሰበረ ሞቱ እስኪባል ድረስ የተወራ አንተ አወል ሶፍ ነምቶን ኢዳ ኩንተ تريد ኢማሚ ፈኩን አማሚ መሪሞን ከፈለክ መጀመሪያ ተጋፈጥ ወርደ አመሰግናለሁ የድምጻችን ይሰማት ግን የህዝቡ እንቅስቃሴ አንዱ ሚስጥር መሪዎች ያላቸው ሰዎች አወል ሶፍ መሰለፋቸው መስዋዕትነት ለመክፈል በመገኘታቸው አንተ ፊት ስትሆን ህዝብ ይከተላል ይሄ ነው የህይወት ቀመር ነብዩ አለይሂ ሰላቱ ወሰለም ደሞቻችሁን እግሬ ስረግጫለሁ ወለዱን እግሬ ስረግጫለሁ መጀመሪያ ምጥለ ቤተሰቤን ነው አሉ ሁሉም ተከታይ ነው ያኔ ንግግራቸውን ቀጠሉ ነብዩ አለይሂ ሰላቱ ወሰለም ያስተምሮቶቻቸው ማሳተሚያ ማሳረጊያ ነው የተናገሩት ከዛ ማስከተሉ استوሱ بالنساء خيرا አለ የሴቶቹን ነገር አደራል ወተቁላህ في النساء ሴቶቹን እንዳትበድሏቸው